ቅዳሜ ከሰዓታችን እንደቀጠለ ነው። እንግዳ ይዘን መጥተናል። የቅዳሜ ከሰዓት ቤተሰብ ነው። ከዚህ ቀደም እንግዲህ በተለያዩ ፕሮግራሞች ላይ ታችሁ ሊሆን ይችላል። ግን ለህይወት የሚበጁ በጣም ደግሞ ለኛ ጠቃሚና ቅርብ የሆነ ነገር ልናወራ ነው ዛሬ። ማንም ሰው መቼስ ጤናማና የሚያምር አቋም እንዲኖረው ይፈልጋል። ግን በተለያየ አጋጣሚ ደግሞ የሰውነት አቋማችን ከቁጥጥራችን ውጪ ሆኖ ከዛ ጋር ተያይዞ ደግሞ የሚመጡ የተለያዩ በሽታዎች ይኖራሉና ከዛ ነፃ ሆኖ ጥሩ አቋም ጤነኛ መሆን ሁላችንም እንመኛለን። ያንን ግን የምንመኘውን ነገር ደግሞ አድርገን ሆነን መገኘት ደግሞ ሌላ ነገር ነውና ዶክተር በሪ በተለያየ ጊዜ ቤቱም ሄደን ፕሮግራም ሰርተናል። አሁን ደግሞ የተለያዩ ሰዎች ቤት እየገባ ብዙ ስራዎችን እየሰራ ነው። ዛሬ በስቱዲዮ ጋብዘናል። ዶክተር እንኳን ደህና መጣ። አመሰግናለሁ። ሸንቀጥ እንዳልከነ እንደዛው ነው እንደነበረ ነው። አይመለስም ወደ ኋላ 2 ዓመት በፊት ነው የተገናኘ ነው። ይሄው እንደዛው ነው። ተግቤ እየበላው ምበላውም ደግሞ ብታይኩ እንደዚህ እየበላ ነው ብትዩ በጣም ነው ምበላው። ተግቤ ነው ምበላው። እዛው ጋር ነው ያለው። ምንድነው ሚስጥሩ? እንደው ለሰውነት የሚሆነው መለየት ነው። ሰውነት እጅግ የሚፈልጋቸው መጉደል የሌለባቸው ምግቦች አሉ። ሰውነት ማይቋቋማቸው ምግቦች አሉ። በብዛት ምንፋፋው ብዙ በልተን ሳይሆን የምግብ ምርጫ ስለማናቅ እጅግ የሚያፋፉንን ምግቦች እየበላን ነው። የሚያፋፉኝ ምግቦች አልነካቸውም። ማይጎለውን የሚያድሰኝን እርጅናዬን እንኳን ወደ ኋላ መልሶ ጎረምሳ እያደረገኝ ያለው ምግብ የእውነት ልል ነበር። ዶክተር ከ2 ዓመት በፊት መተን ነበር ቤተ ከዮናስ ጋር አስታውሳለሁኝና ከዛ እኔ ከነበረ አቋም እንደ 4-5 ዓመት ወደ ኋላ መለስ 53 ዓመቴ ነው። ሜቢ ኦዲየንሱ ላያውቅ ይችላል። 53 ዓመቴ ነው። አያት ነኝ እንግዲህ ስቲል ያንገር ኤነርጄቲክ። ይሄ ኤነርጂ ከ20 ዓመት በፊት ራሱ አልነበረም። ሚድ-20s ላይ ሆኜ ራሱ ይሄ ኤነርጂ አልነበረም። ምግባችን ክሪቲካል። ሁሉም ሰው እንደ ቤዚክ የሆነ የአመጋገብ ስርዓትን ኮንሰፕት ማግኘት ብችል ብዙ ነገራችን በተቀየረ። እውነት ለመናገር በተለያየ ጊዜ የቅዳሜ ከሰዓት ላይ ቀርበሃል። ግን አሁን ደግሞ ቴሌቪዥናቸውን ከፍተው እንደ አዲስ ለሚያዩ ሰዎች የትምህርት ባክግራውንድ ሊሆን ይችላል፣ አንተን በደንብ ማስተዋወቅ አለብን። በሪ ይባላለው። ዶክተር በሪ ዱብሶ ኦልሞስት በሕክምና ሙያ ላይ 30 ዓመት እየሞላኝ ነው። በሙያው ላይ ሜዲካል ዶክተር ነኝ። ባለፉት 5 ዓመታት ግን ከነበረኝ በፊት ፕራክቲስ ከማደርገው ሞር ኦፍ በራሴ ፐርሰናል ኢንተረስት በእኔም በህይወቴ በደረሰው የላይፍ ጆርኒ ፕራክቲሴን፣ እሳቤን፣ አገልግሎቴን ሞር ሄልዚ ላይፍ ስታይል ላይ ሰዎች እንዴት አድርገው ጠግበው እየበሉ የምግብ ምርጫቸውንም ለይተው የተሻለ ኤነርጂ አግኝተው ሞር እየተንቀሳቀሱ የተሻለ ሰውነት ቢውልድ እያደረጉ እንዴት ይቀጥላሉ የሚለው ነገር ላይ ጤናማ በሆነ መንገድ ፎከስ አድርጌ ማህበረሰቤን በተለያየ መንገድ እያገለገልኩ ነው። ዶክተር በሪ አንተን ሰዎች ሲያውቁ እንዳልከው አንዳንድ ጊዜ ሰው የሚታይ ለውጥ ለራሱ ሲኖረው ለሚያወራለት ሰውም ለመስማት ይጋበዛልና ዶክተር በሪ ከራስ ላይ ሌላ አንድ በሪ አውርደህ ነው አሁን አንተ ያለውና ከራስ ላይ አንድ በሪ ቀንሶ አሁን ዶክተር በሪ ብቻውን ቀርቷልና በፊት በጣም ወፍራም ነበር። ከዛ አሁን ተስተካክለ አሁን ያለህበት አቋም ላይ ሆናልና መጀመሪያ ለመክሳት ያነሳሳን ነገር ንገረኝ እስኪ። ኢሹ ነው እንግዲህ ስትፋፋ ባንዴ አይመጣም። ባይዘው አይታወቅም። አምሮብሃል። ውሸትና ውፍረት ለባለቤቱ አይታወቅም ይባላል በነገራችን። በተለይ ከዩኒቨርሲቲ ወጥተህ አምሮብሃል ነው የሚባለው። በርታ የሚያስብል ነው የሚመስለው። ከጎረቤትም ጓደኞችም ሁሉም እየወፈረ ነው እና ኖርማል ነው የሚመስለው። በሆነ ስፖርት ግን ራስን ቼክ ማድረግ ይመጣል። እንግዲህ ለረጅም ጊዜ ቼክ አናረግም። እኔ አላረግም ነበር እንግዲህ ሐኪም ሆኜ ግን እንደው ኤነርጂውም እድሜውም እየጨመረ ሲመጣ ቼክ ሳደርግ የጤና ኢሹዎች ነበሩ። የስኳር ኢሹ፣ ጉበት ፋት፣ ኮሌስትሮል ኢሹ፣ ስኳር እነዚህ ሲመጡ ሙከራ አደረግኩኝ። ምናልባትም ስፖርት ስለማልሰራ ነው ብዬ ስፖርት ሞከርኩ፣ ደከምኩ፣ እሱም አልሰራም። ከዛ በኋላ ነው እንግዲህ ምንድን ያልገባኝ ብዬ ሞር አመጋገቤን ሳስተካክል ቅድም እንዳልከው ከዛ ሰውዬ ውስጥ ሌላ ሰው ወጣ። ይሄው ነው የሆነው። ዶክተር እንግዲህ ጤናማ ሆኖ አቋምን አስተካክሎ በጣም ኢነርጄቲክ ሆኖ መኖርን የማይፈልግ ሰው የለም። ግን ለዛ ምግቡም ኤክሰርሳይሱ ምንም ሳይሆን ኮሚትመንት ይፈልጋል። በጣም ዲሲፕሊንድ መሆን አለብህ። እሱ ላይ ብንነጋገር ደስ ይለኛል። ሁሉም ነገር ጭንቅላታችን ውስጥ ነው ያለው። ብዙ ሰዎች እየተቀየሩ ነው ባንተ
ኋላ ላይ ከቨርጂኒያ ፋሲልን እናስገባዋለን። ሰሞኑን በጣም እያስደነቀኝ ያለ ሰው ነው፣ መነጋገሪያ ነው። ግን እዛ ላይ ብንነጋገር ደስ ይለኛል። ቀላሉ መንገድ ሰዎችን የምግቡን ኳሊቲ መለየት ነው። ጀስት በ24 ሰዓት ጊዜ ውስጥ መጉደል ያሌለበት ማግኘት ያለባቸውን ምግብ ብቻ እንዲመገቡ አድርገን በፊት የሚወዱትን ምግብ እንኳን ሳያቆሙ በአጭር ጊዜ ውስጥ የተሻለ ህይወት ውስጥ ይገባሉ። ያ ሲሆን የሚሰማቸው ኢነርጂ፣ የሚያገኙት የጤና ለውጥ ወደኋላ ይመልሳቸው። ትክክለኛ የሆነ መንገድ ሲሆን ግን ግሎ እያደረጉ ነው የሚሄዱት፣ እያማረባቸው ነው የሚሄዱት። በኋላ ፋሲልን ታውታላችሁና እኛ ብዙ ጊዜ ሰዎችን የምንመክረው መፋፋት ነው የምንለው። ክብደት ቅነሳም አንልም። ፋፍታችሁ ነው እኛ ጋር የመጣችሁት ነው የምንለው። አላማችሁም መክሳት፣ ኪሎ ሚዛን ላለውን ኪሎ መቀነስ ብቻ ሳይሆን ፋታችሁ እየሄደ ቦርጫችሁ እየሄደ ሰውነታችሁ መግቡና ገንቡ ነው የምንለው። ሪኮምፖዚሽን ነው ይሄ። ሪኮምፖዚሽን ነው፣ መንገድ አለው እሱ። የምግብ ቾይዝ ላይ ሰዎች የምግብ ምርጫን ለይቶ እንደ ጄኔራል ማህበረሰብ ማሳወቅ ብንችል ከዚህ ሁሉ የውፍረት ጦስ ውፍረትን ተከትሎ ከሚመጡ በኋላ ፋሲልም የራሱን ጆን ይነግረናል። እነ ስኳር፣ እነ ግፊት፣ እነ ኮሌስትሮል ኢሹ፣ የልብ ኢሹ፣ የስትሮክ ኢሹ ብዙ ነገራችን ኢምፕሩቭ ያደርጋል። የስነ ምግብ ባለሙያዎችም ጋር በተለያዩ አጋጣሚዎችም ስናይ ምግብን እንደ መድኃኒት የማትመገበው ከሆነ መድኃኒትን እንደ ምግብ ስትበላው ትኖራለህ ይባላል እና ምግብን የምንመገብበት መንገድ አሁን ለምሳሌ እዚህ ውስጥ ያለነው አብዛኞቻችን የእንጀራ ወዳጆች ነን። እንጀራ በጣም እንወዳለን። ዶክተር በሪ ስለአንተ ስንሰማም ስናይም አንዳንድ ቦታዎች አንዳንድ ሶሻል ሚዲያዎች ላይ ስናይ በጣም አብዝተህ አሳ የምትመገብ፣ አብዝተህ ስጋ የምትመገብ፣ እንዳልከው ደግሞ ብዙ አሳ ብዙ ስጋ የምትመገብ በጣም ሰውነትህ የተስተካከለ አይነት ሰው ነህ እና እንጀራም ወዳጆች ነን። እስኪ ያስማማልን አንዴ። ስለ እንጀራ ብናወራ እውነት ለመናገር እንጀራችን ቤስት ነው፣ ምንም ያወጣለትም። አሁን ስንዴን የተፈጨ ስንዴ ጋር ውስጥ ፋይበሩን ማውጣት ቀላል ነው። ትላልቅ ነው፣ ኮርስ ነው፣ ሳይዙም ትልቅ ነው። ስንዴው ፈጨ ከውስጥ ፋይበሩን ዳምፕ አድርገህ ፍርኖ ዱቄት ፒውር የሆነ ስኳር የሚባል አይነት ፍርኖ ዱቄት መውጣት ትችላለህ። ጤፋችን ፋይን ናት፣ ከመጀመሪያውኑ ደቃቅ ናት። እሷን ወፍጮ ቤት አድርገህ እንዳለ ከመመገብ ውጭ ከውስጥ ያለውን ፋይበር አብትህ ልታበላሻት አትችልም። ሆል ግሬን ናት፣ ምንም ጥያቄ የለውም። ችግር የሚሆነው ዋና የምግባችን ኮር እሱ ከሆነ ነው። ቢኮዝ የሁላችንም የዋና ምግብ ኮር ሁልጊዜ እንጀራ አለ፣ ሁልጊዜ ወጥ የሚባል ነገር አለ። ቅድም እንዳልኩ በቂ ፕሮቲን የለውም ነው እያልኩ ያለሁት። ባይ ዲፎልት ደግሞ አንድ ምግብ በቂ ፕሮቲን ካሌለው ቶሎ አያጠግብህም። ቶሎ አልጠገብክም ማለት ያ የቀረበልህን ምግብ ብዙ እየበላ ነው። ያ ምግብ አትርሳ። ብዙ እንጀራ፣ ብዙ ወጥ፣ ከወጡ ጋር ብዙ ዘይት፣ ብዙ ቅቤ ነው የሚሆነው። ምሳም ላይ ሲሆን፣ ራትም ላይ ሲሆን፣ ለ10 ዓመት ሲሆን፣ ለ20 ዓመት ሲሆን ምንድን ነው የሚሆነው ማለት ነው። አየህ፣ ሊን ማስ እያነሰ ፋት ጌን እያደረግን ነው የምንሄደው። ቢኮዝ ካርቦሃይድሬት ነው እንጀራ አትርሳ። በቂ ፕሮቲን ባይለበት ሴትአፕ ላይ እንጀራን አዘውትረን አብሰን ስንበላ ሞር ፋቲ እየሆንን ሞር ቦርጫም እየሆንን እሱን ተከትሎ ለሚመጡ ህመሞች ከወጡ ጋር በመሆኑ ከከፍተኛ ዘይት ቅቤ ጋር በመሆኑ በቂ ፕሮቲን ባይለበት ኤንቫይሮንመንት በመሆኑ ለዚህ ያጋልጣል ነው የኔ ሀሳቤ። ጠቅለል ያለ ነገር ነው በዚህ ደቂቃ ልናነሳ የምንችለው እንጂ አሁን እኛ ስለ ራሳችን፣ ስለ ላይፍ ስታይላችን፣ ስለ ጤናችን፣ ስለ አመጋገባችን፣ ስለ አቋማችን የምናስብ ከሆነ ፐርሰናሊ እንግዲህ የኒውትሪሽኒስቶች ጋር እንዳንተ የመሰሉ ዶክተሮች ጋር እየሄዱ በግል እንደ ሰውነታችን እንደ አቋማችን እንደሚያስፈልገን ነገር ምክር ትሰጣለህ። ምግቦችም እንደዛ በዛ መንገድ ይሄዱበታል ማለት ነው እና ያ ነገራችን አሁን ምን ላይ ነው ያለው? ተቀይሯል ወይና በጣም እስካሁን ድረስ በግል አማክራቸው ለውጥ ካመጡ ሰዎች እኔ በግሌ ፋሲል በጣም ስለገረመን ፋሲልን አሁን እናገኘዋለን። ግን ላንተ ማን ነው? የሰውስ አመለካከት እየመጣ ነው ወይ? እየመጣ ነው። እንግዲህ እንዳልኩሽ ከዳይሬክት ከምናገኛቸው በኦፊስ ከምናገኛቸው ኦንላይን ከሀገር ውስጥም ከውጭም ከሚመዘገቡት ይልቅ ሶሻል ሚዲያ ላይ የተማሩ ሰዎች ብዙ ናቸው። ቲክቶከር ነኝ እንግዲህ በ53 ዓመቴ ኦልሞስት 3 ዓመት በፊት ቲክቶክ ለምን ትጠቀማችሁ ብዬ ከቲኔጀር ልጆቼ ጋር የሚጣለው ሰውዬ ቲክቶከር ሆኜ አረፍኩ። እዛ ላይ ነው ሰው የምታገኘው ተብዬ ዩቲዩበር ሆኜ አረፍኩ ነው እያልኩ ያለሁት እና ዩቲዩብም ላይ ቲክቶክም ላይ ዛሬ ጫፉን ያወራሁት ነገር በየቀኑ አወራለሁ። ሪል ሰዎች ጋር ነው የማወራው። ገስት እያስገባው ነው የማወራው። እንደሚታወቀው አንድ ፕሮቲን ጋይ ብሎ ብዙዎች መንገድ ላይ የሚያወሩኝ ወይንም ደግሞ ዛሬ ምን በላህ የኔ ቋንቋ ነው። ላይፍ ገባሽ
ክብደት ቁመትሽን ነገርሽ፣ ዛሬ ምን በላሽ ነው የምልሽ። አፋጥሻለሁ። ቢኮዝ እያንዳንዱን ነገር ስነግርኝ እድሜሽን ነግረሽኛል፣ ክብደትሽን ቁመትሽን ነግረሽኛል፣ በቂ እንዳልሆነ አያለሁ። በቃ እችን አስተካክዬ ብዬ እሸጣለሁ። ያቺ ሴት እዛች ያውራቱን ነገር አስተካክላ ከሳምንት በኋላ ሌላ ህይወት ውስጥ ነው የምትገባው። ምንም እያጋነን አይደለም። በቃ ሪል ምግቦችን ተመገቡ ነው። ሆል የሆኑ ናቹራል የሆኑ ፕሮሰስ ያልተደረጉ ያልተቀጠቀጡ ምግቦችን ብሉ ነው እያልን ያለ ነው። ምንድነው የምናደርገው? ግሩፕ አለን። አሁን ሰዎች እኛ ጋር ጆይን ሲያደርጉ ዋትስአፕ ግሩፕ አለን። ዋትስአፕ ግሩፓችን ላይ በጣም ብዙ ክሊያንቶች አሉ። ከዚህ በፊት 1000 ያለፈ ዋትስአፕ ግሩፕ አለን። ፋሲል ሜቢ ሰሞኑን ሶሻል ሚዲያ ላይ ሂውጅ የሆኑ ሰዎች እስኪገረሙ ድረስ አንተ በጣም የሰራው ሰው የዚያ የ1000 ሰዎች ውስጥ ነው። 1000 እንግዲህ አንድ የተወሰነ ግሩፕ ብቻ ነው ባይዘው። ሌሎች ብዙ ግሩፖችንም ቢኮዝ እኛ ጋር ሲያደርጉ ዋትስአፕ ላይ ሊንክ እናደርጋለን። ሰዎች በየቀኑ የበሉትን ይልኩልናል። እሱን እያየን በየሌቭላቸው ቼንጅ ሲያደርጉ ምግባቸው ይቀየራል። እንጆይ እያደረጉ አዲስ ህይወት ውስጥ ይገባሉ። እሳቤ እየተቀየረ ነው። ምንም ጥያቄ የለውም። ዶክተር ጠይቀን እስኪ ምን እንደበላን ዛሬ ምን በላችሁ ብዬ ብጠይቅ እንግዲህ አይኔና ጸጊን አንድ አይነት ነገር ፍርፍር የበላችሁ ያው ይታወቃል። ማውራ ነው። ፍርፍርና ጥብስ ነው የበላነው። በቂ ነው። ቁርስ ላይ ምሳ ላይ ፍርፍርና ጥብስ፣ ምሳ ላይ እራት ላይ ፍርፍርና ጥብስ። ፍርፍሩ ዜርፎር አለው ወይ? አሁን ብዙ ጊዜ ዜርፎር አለው። ዜርፎር አያ ዜርፎር ውስጥ ምን ያክል ያገኘ ነው? አንተ ጎረምሳ ፊዚካሊ ጥሩ ያለው ሸበላ የሆንክ ልጅ ዜርፎር ውስጥ ምንም ነገር አያገኝም ሰውነት። እንበልና ጠዋት ላይ ሩብ ኪሎግራም ያክል አሳዊ ስጋ በልተህ ቢሆን ከጎን የሆነ ቬጂቴብል አድርገህ ጥግብ ብለህ ቢሆን አጀማመሪ ቆንጆ ነው። እንደ ብሬክፋስት የመጀመሪያ ላይ እንደው የመጀመሪያ ቁርስ ላይ ሰዎች ሻል ያለ የፕሮቲን ቤዝ ያለው ምግብ ቢመገቡ እንደ እንቁላል ነገር ሊሆን ይችላል፣ አይብ ጨምሮ ሊሆን ይችላል፣ እንደ እርጎ ግሪክ ገር ይሄን እነዚህ ውድ ከሆኑ እነ ሶያም እኮ ይሆናሉ። ቤስት ፕሮቲን ሶርስ ናቸው። እነ ቶፉ እኮ ሪሌቲቭ ሻል ያሉ ናቸው። ቤስት ፕሮቲን ሶርስ ናቸው። እንደው ቀኑ በሙሉ ይቅር ነው እያልኩት ቁርስ ላይ ብቻ እያንዳንዱ ሰው እንደ ግንዛቤ ኖሮት ከነ ፍርፍር ከነ ቅንጬ ከነ ገንፎ፣ እኔ ገንፎ ሁሉ ነበር ተሰራ የነበረው ባለቤት ገንፎ ቅቤ ሆኖ አንዳንዴ እርጎ ተደርጎበት በልተሽ ቀኑን በሙሉ ክሬቭ ነው የምታደርገው። ስለዚህ ቢያንስ ቁርስ እንኳን ቢቀየር ቁርስ ላይ ፕሮቲን ብንበላ ቀን ላይ ምንበላውን ይቀንስልናል ነው እያልኩ ያለሁት። ከዶክተር በሪ ጋር ያነሳናቸውን ሀሳቦች እንግዲህ ወደ ተግባር ሲቀየር ሊያረጋግጥልን ነው የምናየው ማለት ነው። ፋሲል እንግዲህ ተለውጦ ያሳየን ሰው ነውና አሜሪካ ነገር ነው የሚገኘው። በዙም መስመር ላይ ነው ያለውና ፋሲል እንዴት ነህ? ደህና ነህ? ይሰማሃል? አዎ ይሰማኛል። ሰላም እንደምን ዋላችሁ? እንዴት አረፈዳችሁ? አለን ፋሲል። እንኳን ወደ ቅዳሜ ከሰዓት ሾው በሰላም መጣህ። አመሰግናለሁ። እናንተም እንኳን በሰላም ጠበቃችሁን ቆያችሁን። ከዛ በተጨማሪ ደግሞ እንኳን ወደ ቀድሞ አቋምም ተመለስክ ማለት አለብን። ከዶክተር ጋር ጥሩ ውይይት ነበረን እስካሁን ድረስ። የምንጀምረው ከቀድሞ ከነበረው ፋሲል ነው እና ከዶክተር ጋር የተገናኛችሁበትን አጋጣሚ ተነግረናል። ቀድሞ ፋሲል ምን አይነት ሰው ነበርክ? ምን አይነት አቋም ነበረ? ምን አይነት ስንት ያህል በሽታዎች ታስተናግድ ነበር? በምን ያህል መድኃኒቶችና እሱን እናስታውስ መጀመሪያ እስኪ። እንግዲህ መጀመሪያ በቀድሞ ማንነቴ የተለያዩ በሽታዎች ተጠቂ ነበርኩኝ። ያም ደግሞ የመጣው በአንድ ጊዜ ሳይሆን ከጊዜ ብዛት በቸልተኝነትና ራስን ካለመምረጥ የተነሳ ነው። በሂደት በፕሮሰስ መሆን የምትፈልጊው ነገር አለ፣ የምታደርጊው ነገር ደግሞ የተለያየ ነው። ከውስጤ ጋራ ግጭት እየተፈጠረ ጥሩ ህይወትን ባለመምረጥ ለራስም ደግሞ ባለመጠንቀቅ እንደው አጠር ባለ ነገር ሲገልጸው በድሮ ቀድሞ ማንነቴ ራሴን አልወደውም ነበር። አየሽ፣ የመጀመሪያው ነገር ራስን አለመውደድ ነው እዛ ቦታ ላይ የሚያስገኝሽ፣ እዛ መስመር ላይ የሚያስቀምጥሽ። ብዙ የስነ ልቦና ባለሙያዎች ይናገሩታል፣ ዓለማችን ትናገራለች፣ እኛ እናዳምጣለን። ተደጋግሞ ሲነገረን እንደው ዝም ብሎ ጩኸት ይመስለናል። ግን አንድና አንድ ነገር ለራሴን የተገነዘብኩት በዛ በሚያስጨንቅ ህይወት ውስጥ ውጪ ደስተኛ ቢመስልም ስቄ ባወራም እንደው ሰዎች ቀድመው እንዳያዩኝ ወይም ደግሞ እንዳይገምቱኝ በራሴ አስቄም ነገሮችን ለማለፍ በሞክርም ዓለም ውስጥ ተቀምጬ ግን ብቸኛ የተለየ ዓለም ውስጥ የምኖር ሰው ነበርኩ እና ያ ደግሞ የመጨረሻ ከባድ በጭንቅላትሽ ላይ በስነ ልቦናሽ ላይ በአእምሮሽ ላይ የመጨረሻ ውድቀት የሚያመጣ ማንነት ነው
እና በዛ ማንነት ውስጥ ደግሞ ዓለም የምታስተናግደውን መድኃኒት ወስዳለሁ። የሚያሳዝነው ነገር ደግሞ መድኃኒቱንም በአግባቡ አልወስደው እና ያ ሁሉ ነገር ተደራርቦ እዛ ቦታ አድርሶኛል። ፋሲል እንግዲህ ስታወራ አንድ ቀን ተኝቼ እንደምቀር አስብ ነበር ትላለህ። ምን ያክል ከባድ ሁኔታ ውስጥ እንደነበር የሚያሳይ ነውና ዛሬ ጠዋት ስትነሳ ያለውና የዛኔ ስትነሳ ያለውን ፋሲል ንገረኝ እስኪ። እንግዲህ ከዛሬው ልንገር፣ ምክንያቱም የዛሬው ነው በጣም ኤክሳይትመንቴ ያለው እኔ ላይ የዛሬው ማንነቴ ነው እና የሚገርምህ ነገር ከ3 ቀን ነው ከ2 ቀን በፊት በህልሜ ወፍራም ሆኜ የድሮ ማንነቴን አይቼውን የተነሳሁት። ጠዋት ስነሳ አሁን ያለሁበትን ማንነት ለካ የውሸት መስሎኝ ደንግጬ አንሶላይን ገልጬ ሰውነቴን ነው ቼክ ያደረኩት። ያው ውፍረት እንዳልተመለሰ ነው ያጣራሁት። ገባ? ያን ያህል አሁን ራሴን ወድጄ ከራሴ ጋር ተስማምቼ ራሴን አውቄው እየኖርኩ ነው። በዛኛው ህይወቴ ደግሞ ራሴን ረስቼው እውነቱን ንገረኝ ካልከኝ ወይም ካላችሁኝ ራሴን አላውቀውም ነበረ። ለምን እንደምኖርም አላውቅም። ዝም ብዬ ነው ይመሻል ይነጋል፣ ይመሻል ይነጋል፣ ለውጥ የለም። ዝም ብሎ አንድ የሆነ ማለቂያ የሌለው ሽክርክሪት ውስጥ ነው የምኖረው እና በዛ ሁኔታ ነው እንግዲህ ራሴን ፈልጌ ያገኘሁት። ራሴን ፈልጌ ሳገኘው በጣም በቃ መጥፎ መንገድ ላይ እንዳለው መነሳት እንደማልችል አንዳንድ ጊዜ ተኝቼ በምገላበጥበት ሰዓት በጣም ሆዴ በጣም አሁን ሳስበው ይዘገንነኛል። ሆዴ በጣም ትልቅ ነው። ግራና ቀኝ ይሄ ወንበር ላይ እንደዚህ የሚተርፍ ሆድ ነው ያለኝ። አልጋ ላይ በምገለባበጥበት ሰዓት ግን የሚገርም ነገር የዲስክ መንሸራተት ሁሉ አብሮ ይመጣል። ተኝቼ ዲስኬ ይንሸራተታል። ከዛ ጠዋት ከአልጋ መነሳት ስፈልግ መነሳት አልችልም። 911 ይደወላል፣ አምቡላንስ ይመጣል። በስትሬቸር ተሸክመው ሆስፒታል ይወስዱኛል። ሆስፒታል የሚነገረኝ 9 ዲስክ ተንሸራቷል ነው የሚባለው እና 9 ዲስክ የሚንሸራተትበት ሰው የአሜሪካን ሀገር ፉትቦልን የምታውቁት ታዩታላችሁ በቲቪ። እንደዛ የሚጫወት ሰው ከባድ ግጭት የደረሰበት ሰው ነው እንደዛ አይነት ዲስክ መንሸራተት የሚገጥመው። እኔ ግን በራሴ ሆድ በራሴ ቦርጭ እንደው ከቀኝ ወደ ግራ ለመገላበጥ በማደርገው ትግል ዲስክ አንሸራትቼ ነው የምነሳው። በጣም ይገርማል። በጣም ይገርማል። እንዲህ አሁን ቁጭ ብለህ ስታወራው ማሰብ እንችላለን ክብደቱን ምን ያህል እንደሆነና ያንን ነገር እናንሳ። ምክንያቱም ፒክቸሮችን ማየት እንችላለን። ድሮ የነበረህን አቋም፣ ተወስዳቸው የነበሩት መድኃኒቶች፣ ስታስተናግድ የነበረ የበሽታ ብዛት እና ከነዚህ ሁሉ በኋላ ግን ከዶክተር በሪ ጋር ተገናኝታችሁ አሁን ወዳለህበት አቋም ለመሄድ የጀመርከውን ጉዞ እስኪ የመጀመሪያውን ስቴፕ እናንሳ። እንግዲህ የመጀመሪያው ስቴፕ መጨረሻ ላይ ከዶክተር ኦፊስ እዚህ ሀገር ስወጣ እንደዚህ ፓናል ደርድረው 4 ወንበር ደርድረው ከኢንሹራንስ ካምፓኒ ጋር መነጋገር አለብን፣ ምክንያቱም የምትወስዳቸው መድኃኒቶች በሙሉ ማክሲማይዝ አድርገሃል። አሁን አንተን ኪውር ሊያደርግ የሚችለው በአንደኛ ደረጃ ስኳርን ከዚህ በኋላ ራስህን ኢንጀክት ማድረግ አለብህ ጠዋትና ማታ። የምንሰጥ የኪኒን መጠኑ በጣም እየጨመረ ስለሄደ ከዚህ በላይ የለም። ከዚህ በላይ ዶሴጅ ስለሌለ አሁን ያንን እየወሰድክ አት ሴም ታይም ደግሞ ራስህን እየወጋህ መኖር አለብህ። ምክንያቱም ብዙ ጊዜ ትመጣለህ፣ ቃል ትገባልናለህ፣ በጥሩ ላይፍ ስታይል ምግብ በማስተካከል እመለሳለሁ ትላለህ። ስትመጣ ግን ብሶብህ ነው የምትመጣው አሉኝ እና በቃ የመጨረሻ ጊዜ ምክንያቱም ማህበረሰቡ ከሚያመጣው ተጽዕኖ፣ ቤተሰብ ከሚያመጣው ተጽዕኖ፣ የራሴ የውስጥ ብቸኝነት ጋር ተደማምሮ እኔ ኦልሬዲ ጠርዝ ላይ ነኝ። ገብቶሻል? በቃ ትንሽ ብትገፊ ገደል ውስጥ እንደሚገባ ገደል ጫፍ ላይ ቆሜያለሁ። የመጨረሻ ዶክተሯን እያለቀስኩ ነው። የሚገርምሽ ነገር ዛሬ ልናገረው እያለቀስኩ ለመንኳት። የለመንኳት ነገር ምንድን ነው? ግዴለሽም 3 ወር እድል ስጭኝ፣ 3 ወር እድል ስጭኝ፣ ራሴን አስተካክዬ እመጣለሁ ስላት ዶክተሯ በረጅሙ ተንፍሳ ምን አለችኝ? የሚገርም ነገር በዚህ ፕሮፌሽን ላይ 40 ዓመት ቆይቻለሁ። እንዳንተ የመጨረሻ እድል ስጭኝ ብለው የሄዱና ፈርሜ የለቀኳቸው ሰዎች አናገኛቸውም ድጋሚ አለችኝ። እና አልገባኝም። ምን ይጠፋሉ አልኳት። አይጠፉም፣ ይሞታሉ አለች። አይመለሱም። እና አሁን አንተንም ብንለቅህ እመነኝ እዛ ናምበር ውስጥ እዛ ቁጥር ውስጥ ነው የምትገባው። ግን ለመጨረሻ ጊዜ እንደው ማይ ኢንስቲንክት እንደው እመኚው እያለኝ ነው። ይህንን ኦቶራይዜሽን እንትን ፈርማለሁ፣ ወደ ኢንሹራንስም አናስተላልፍም፣ እድሉን ሰጥቻለሁ አለችኝ። አመስግኜ ወጣሁ። አንድ የአብሮ አደግ ጓደኛዬ ተማሪ ነው፣ አብረን ነው ካቴድራል የተማርነው። ፋሲል ተስፋዬ ምን
ኢንተርሚተንት ፋስቲንግ ጀምረሃል አለኝ። ምን ነው በምን አወቅ አልኩት። ሆድ እኮ ተንጠልጥሎ ጉልበት ላይ እንደ ባስኬትቦል እየነጠረ ነው የሚሄደው እና ይሄ ነገር ትክክል አይደለም። በዚህ ላይ አንገትህ ተንጠለጠለ። እኔ እመነኝ የምትሰማኝ ከሆነ አለኝ አሁን በሶሻል ሚዲያ ላይ ዶክተር በሪ ይባላል የእሱን ሾው ተመልከትና ደውለህ አነጋግረው ህይወትህ እዛ ጋር ይጀምራል አለኝ። እቤት ገባሁኝ። የዶክተር ቤሪን ዩቱብ የተቀረጸውን 150 ፕሮግራም በሶስት ቀን የጨረስኩት ፊልሙን ከቤት ሳልወጣ 150 ፕሮግራም ነው ያየሁት። 150 ፕሮግራሙን አየሁ። ከዛ በኋላ ለራሴ ያልኩት ምንድነው መጀመሪያ ስትራቴጂ እቅድ መንደፍ ነበረብኝ። በትልቁ ራሴን መውደድ እንዳለብኝ ተገነዘብኩ። እንግዲያው ይሄንን መውደድ የማከናውነው ምንድነው ስል ዶክተር ቤሪን ኮንታክት ማድረግ ነበረብኝ። ባንተ በነበርክበት ሁኔታ ውስጥ ያሉ ሰዎች አሉ። አሁን ከነበርክበት ሁኔታ አሁን ላይ ለመድረስ አሁን ያልከው ኮሚትመንት ለራስ ያስፈልጋል። ስቴፖቹን ላንናገር እንችላለን። ከለውጡ በኋላ ያለውን ማንነትህን እናንሳ። ልብሶችህ አሉ ወይ? በፊት የነበሩት ልብሶችህ፣ የምትወስዳቸው መድኃኒቶች ያቆመሃል ወይ? እና በአንተ በነበርክበት ሁኔታ ውስጥ ለነበሩ ሰዎችስ ምን አይነት ምክር ትመክራለህ? እኔ መጀመሪያ እንደው የጠየቅሽኝ ነገር አጥር አድርጌ ከመናገሬ በፊት አንድ ነገር መናገር የምፈልገው በእኔ የደረሰብኝ ነገር አሁን ምንድነው የኛ እዚህ ጋር መድረስ የኛ ራሳችንን መቀየር ወይም የኛ ራሳችንን ማወቅ ቢቻል እንደ ማህበረሰብ ወይም እንደው እንደ ጠቅላላ አብሮ እንደሚኖር እንደ ሰው ዘር እንደዚህ አይነት ነገር በብዙ ድካም፣ በብዙ ልፋት፣ በብዙ እውቀት የተደገፈ ብዙውን ሰው ሊረዳ የሚችል ነገር ይዘን በምንቀርብበት ሰዓት እንደው ተመልካቹ ማህበረሰቡ ለምሳሌ እኔ የደረሰብኝ ትናንትና ቀኑን ሙሉ ቤተክርስቲያን ውስጥ ኦዞምፒክ ተወግተህ ነው፣ ቱርክ ሄደህ አንጀትህን አሳጥፋ አሰፍተህ ነው፣ እስቲ ሸሚዝህን ክፈት ሆድህን በጨርቅ አስረህ ነው። እና ይሄ እኔን አይጎዳኝም። ለምን እኔ የሄድኩበትን ነገር አውቀዋለሁ። እንደኔ ግን እኔን አይተው እንደ ዶክተር በሪን አይተው መቀየር ለሚፈልጉ እህቶች፣ ወንድሞች፣ አባቶች፣ እናቶች ግን ይሄኛው አስተያየት የእነሱን ፕሮሰስ ዲሌይ አድርገዋል፣ እነሱን ወደኋላ ያስቀራቸዋል። እና ለአንዴና ለመጨረሻ እንደው ለማረጋገጥ እድሉን ከሰጠሽኝ የምፈልገው ይሄ የምታዩት ማንነት ምንም አይነት ሜዲካል ፕሮሲጀር የለውም። ምግብ መምረጥ፣ ኳሊቲ ላይፍ ስታይልን መምረጥ፣ ራስን መውደድ፣ መመሪያ በባለሙያዎች የተደገፈ መመሪያ በመከተል እዚህ ደረስኩኝ እንጂ ሌላ ምንም ፕሮሲጀር የለውም። እና ይቻላል። እኔ የሀገራችሁ ወንድማችሁ 2 ኩንታል ከተቀየርኩኝ ማናችሁም የማትችሉበት ምንም ምክንያት የለም። መምረጥና ራስን መውደድ ነው። ራሳችሁን ከወደዳችሁ፣ ራሳችሁን ካስቀደማችሁ ይቻላል። እኔ ምንም ተአምር አልፈጠርኩም እዚህ ጋር እና በዚህ አጋጣሚ ዶክተር ቤሪንም አመሰግናለሁ። እናንተም ለዚህ እድል ስለሰጣችሁ ያመሰግናለሁ። ያው እያጠቃለልን ነበረ ከዶክተር ጋርም አሁን አጠገባችን ስላለ አላገናኘናችሁም እስካሁን ድረስ። ማመስገንም ካለብህ ሀሳብህን አጠቃለህ አጠገባችን ስላለ ሀሳብህን መግለጽ ትችላለህ። ከሁሉ በላይ ደግሞ ሳይገባኝ እንግዲህ ይህንን ሁሉ ነገር ያደረገልኝ እግዚአብሔር ነው። እግዚአብሔር ይመስገን። የእግዚአብሔር ክብር ነው የሚገለጸው። ሰውን የሚሰራው እግዚአብሔር ነው። ከዛ ሲቀጥል አብረውኝ የነበሩ ብዙ ሰዎች ዶክተር ቤሪ ጋም ስመጣ እንኳን ደህና መጣህ ብለው የተቀበሉኝ በዶክተር ቤሪ 1000 ግሩፕ ባለው የዋትሳፕ ግሩፕ ላይም እዛ ተሳታፊ ነበርኩኝ። አሁን ስም ብጠራ አንደኛው ረሳኝ ሊል ስለሚችል በጠቅላላ አመሰግናቸዋለሁ። ከዛ ሲቀጥል ዶክተር ቤሪ ለሁላችንም መቼም ምስጋና ማብዛት እንደው ዋጋ የለውም። ሆድ ቢመርቅ ይሻላል። እግዚአብሔር ደግሞ እንደው ስራውን ቢመለከትለት ይህንን ትልቅ ስራ ለብዙ ትልቅ ደረጃ ለዓለም እያሞገስኩት ወይም ኢንስፓይሬሽናል ወይም ሞቲቬሽናል ወይም ፔፕቶክ ልሰጠው አይደለም የምፈልገው። ይሄ ሰው በአፍሪካ ውስጥ የተቀመጠ ጥቁር ዳይመንድ ነው እና ልትጠቀሙበት ይገባል፣ ልትሰሙት ይገባል። ብዙ እውቀት ይዟል፣ ብዙ ተመክሮ ይዟል። እንግዲህ ለዶክተር ቤሪም በዚህ አጋጣሚ እንደው የታናሽ ወንድም ምክር የምሰጠው አንድ ጎበዝ ሊደር ማለት ራሱን የሚተካ 100 ሰዎች ማፍራት ሲችል ነው እና ራስን የሚተኩ ሰዎች አውጣ። ለምን ብቻህን የዓለምን ችግር አትችለውም። በዓለማችን ላይ ሁላችንም አልጋ ያልያዝን ተንቀሳቃሽ በሽተኞች ነን።
ያንን ሁሉ ስለማትጨርሰው ብዙ ሰው አፍራ ላደረከው ነገር ለምታደርገው ነገር እግዚአብሔር ስራን ይባርክልህ። ስላንተንም ስላወቀን እግዚአብሔር ይመስገን። በጣም ነው የምናመሰግነው። አንድ ጥያቄ ላንሳ። እንግዲህ ፋሲልም አለ ዶክተር እያጠቃለልን ነው። በእርግጥ ይኸው ፋሲልም አየር ላይ አለ። እንግዲህ ቅድም ፋሲል ሲያወራልን ምንድነው ፋሲል ቦርጭህ ተንጠልጥሎ ጉልበትህ ጋር ደረሰ፣ አንገትህ እንዲህ ተንጠልጥሎ። አሁን ፋሲልን ስናየው ግን የሚገርም አይነት አቋም ነው። ኦፍኮርስ ቀንሷል ሳይጎሳቀል ፊቱ ግን እሺ የት ሄደ? የመጨረሻ ጥያቄ ነው ዶክተር። በቅድሚያ ፋሲል እንግዲህ ብዙ ሰዎች ጆይን ያደርጉኛል። ፋሲልን በአካል አንተዋወቅም። በጣም ዲሲፕሊንድ ነው፣ በጣም ኮሚትድ ነው። የተነገረውን ነገር ይፈጽማል፣ የራሱንም ኢፈርት ያክልበታል። በዚያ ልክ የተለወጠውም በዚህ ምክንያት መሆኑን እንደ ሰው እንዲረዳ እፈልጋለሁ። ሁለተኛ ነገር ደግሞ እውነት ለመናገር እኔ ምንም የተለየ እውቀት የለኝም። ጀስት ቅድም እንዳልኳችሁ ራሴን ለማዳን የሞካከሯቸው ነገሮች ዓለም ላይ በገሃዱ ዓለም ላይ የተቀመጡ ፔፐሮችን አገለባብጬ ነው ዛሬ ለማህበረሰብ ትንሽም ቢሆን ኢንፎርሜሽን ሼር እያደረኩ ያለሁት። ይሄ በዚህ ይወሰድልኝ። የፋሲል ቆዳው እንዲህ ያለው ወዴት ሄደ? ቦርጩ ወዴት ሄደ? መጀመሪያ ፋስት አድርጎ ተርቦ ቅድም ባልሹ መንገድ ሮንግ በሆነ መንገድ የሞከረ ጊዜ ሰውነቱ እያለቀ ነበር፣ መስሉ እያለቀ ነበር። መስል ሲያልቅ ሰውነት እያለቀ ሲሄድ ይንጠለጠላል። ጀስት ያደረግነው ነገር ለፋሲል የምግብ ኳሊቲ ነው ይለየሁለት። እነዚህ ምግቦች እንዳይጎሉ፣ በተለይ ኳሊቲ ፕሮቲኖች ብለን ቅድም ያልናቸው ምግቦች እነሱን በቀን የሚያስፈልገውን ካልኩሌት አደረግን፣ እነሱ እንዳይጎሉ ነው ያለው። ሁለተኛ ነገር ደግሞ ወደ ስብብ የሚቀየሩ ወደ ኃይል ምንጭ የሚቀየሩ ካርቦሃይድሬት ፕሮሰስ ካርቦሃይድሬትና ፋት ሊሚት አደረግን። ምን ማለት መሰለች ጽጌ፣ በጣም ክሪቲካል ስራ ነው የፖይንት። ዝም ብለሽ ሰዎች በፊት የሚበሉትን ምግብ ብትከለኪያቸው፣ በግማሽ ብትቀንሽባቸው፣ ለረጅም ቀን ፋስት እንዲያደርጉ ብታደርጊ ጡልግ ነው የሚሉት፣ ክስት ነው የሚሉት፣ ቆዳ ይንጠለጠላል። ጠግበው እንዲበሉ የምግብ ቾይዝ ነገርሻቸው፣ እነዚህ ምግቦች ጠግባችሁ ብሉ። ወደ ቦርጭ የሚቀየሩትን አቁሟቸው። ሰውነታችሁ ምግብ ይዞ እየዞረ ነው። ፋት ምግብ ነው፣ ኃይል ነው። ኃይል ነዳጅ ከዛ ስር ሰውነት ነው ያደረግነው። ሰውነቱን እየመገብነው ነው፣ ቢውልድ እያደረግን ነው። ፋሲል ጎበዝ ነው፣ ኤክሰርሳይዝ ያደርጋል። ራይት ኤክሰርሳይዝ ክብደት ያነሳል። ምግቡ እንዳልኩሽ ኳሊቲ ነው። ሰውነቱ እየተገነባ የራሱ ሰውነት የገነባው ሰውነት ጡንቻ ቦርጩን በላው። አየሽ፣ ቆዳ ሳይጨማደድ፣ እንቅልፍ ሳይዛባ፣ ሆርሞን ሳይዛባ። እኔ እንግዲህ 20 ዓመት 30 ዓመት ቀልብሽ ያለው እድሜም ፋሲልም እኩያዬ ነው እንደምታሉት፣ እሱም እድሜውን ቀልብሰው ማች ያንገር ነው የምንሆነው። ይሄን ነው ቅድም ያልኳችሁና ይሄ ሁሉ ክሬዲት እውነት ለመናገር ለራሱ ለፋሲል ነው የሚገባው። እኔ ፕሪንሲፕል የነገርኩት የፈጸመው እሱ ነው። ስለነበረን ጊዜ በጣም ነው የምናመሰግነው ዶክተር። ፋሲልም በጣም ነው የምናመሰግነው። ወደ ሌሎች የቅዳሜን ከሰዓት ዝግጅቶቻችን አለፍን። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።